ውድ ልጅ እውነትም ልዑል ነው። ደግሞ ልጁም ልዑል ነው የሚመስለው በእውነት ልዑል እና እግዚአብሔር በእውነት በጣም በጣም እግዚአብሔር ራሱ አይወርድም። የሚወርድበት ቦታዎች አሉ። እሱም ብዙዎች እኮ ይጠራሉ። ብዙዎች ይጠራሉ። የማይጠራ የለም። ግን ጥቂቶች ናቸው የሚመረጡት። እነዛ ከተመረጡት ሰዎች ውስጥ ነው እግዚአብሔር ደግሞ የሚወርደውና የሚገባው እንጂ ራሱ ወርዶ እንደዚህ አድርግ እንደዚህ ብሎ የሚያዘውም የለም። በነዛ ሰዎች ውስጥ በተመረጡት ሰዎች ውስጥ ይገባና ግን መልካሙን ነገር ያከናውናል። ስለዚህ እንዲከናወንላቸው ከፈለጋቸው ሰዎች መካከል ወይም ሕፃናት ይሄ ልጅ ነው። በእውነት እግዚአብሔር በጣም የመረጠው ልጅ ነው። የተጠራ ልጅ አይደለም፣ የተመረጠ ልጅ ነው። ከነዛ ሁሉ ተመርጦ እንዲከናወንለት ፈጣሪ ያዘዘው ልጅ ነው። ይሄ አዶናይ ደግሞ የሚባለው ሰው እና እኔ እንደው ሸክሙ እንደው የበዛበትም አይመስለኝም። በመንፈሳዊ ሕይወት ስትጓዝ እኮ ሸክም አይበዛብህም። ምክንያቱም ውስጥ ያሉትን ማናችንም በደለኞች ነን፣ ማናችንም ኃጢአተኞች ነን። ግን የበደላችንንና የኃጢአታችንን ማስተሰረይ እንዳልኩ ቅድም እግዚአብሔር ይወርድና እነዛ ሰዎች በዚህ ነገር ውስጥ እንዲሳተፉ ያደርጋል። ስለዚህ ያው የተመረጠውም ተጠርቶ ነበር፣ ተመረጠ መጨረሻ። ከዛ ይሄ ልጅ ደግሞ የበለጠውም ተመረጠ እና እኔ በጣም ነው ደስ ያለኝ ገና ስሰማና ሳየው። እንደገና ደግሞ ልጁ ደግሞ የተሰበረ ልብ ነው ያለው፣ ጎንበስ የሚል ልጅ በተለይ ውሽቅ ሲልበት ማናችንም ልጆች ያለን ሰዎች አይደለም እኔ እንስሶችም እንደዚህ አይነት ነገር በሀሳብ ግንኙነት የሚባል የሚያዝኑ ነው የሚመስለኝ። ስለዚህ በጣም የሚገርም ራሱ ገጽታው እንኳን የታመመ የማይመስል እግዚአብሔር በቃ ሽፍን አድርጎ በደንብ ደብቆ እኔ እሰራበታለሁ በዚህ ልጅ ላይ እሰራለሁ ብሎ የተነሳበት ልጅ ነው እና በጣም ደስ ብሎኛል። ልዑል በጣም በጣም የምትገርም ልጅ ነህ። እንደገና ደግሞ የራስህንም ወደፊት ቲክታክ ትከፍታለህ እንደ ወንድም መሱድ። ተከፈተልን። በቃ እኛንም ኢንተርቪው ታደርገናለህ አንድ ቀን። እሺ አድርገኸኝ። የግድ ትልልቅ ሰዎች አይደሉም ኢንተርቪው የሚያደርጉት እኮ። የእሸቱን ፕሮግራም አይተኸዋል አይደለ? ምን የሚባል ድንቅ ልጆች ላይ ድንቅ ሽማግሌዎችንም ይሄንን ሀሳብ ከምሬ ነው። ድንቅ ሽማግሌዎችን ብለህ እችን ሀሳብ ሰዎች እንዳይሸጡብህ እንዳይገዙብህ ይኸውልህ እኔ ሹክ ስል ይኸው ተሰማ። ስለዚህ እችን ድንቅ ሽማግሌዎችን ኢንተርቪው አድርገህ ምን እንደሚፈልጉ ምንድን ነው ወደፊታቸው። አሁን ወደፊት የሚጠየቀው ማን ነው? ማን ይመስላል ወደፊት ምን ትሆናለህ ተብሎ የሚጠየቀው? እኔ ነኝ አለ። አሁን ግን አንተ ግልብጥ ታደርገውና አባባ ወደፊት ምን መሆን ትፈልጋለህ ብትል ደንበኛ ኮንተንት ነው። እና እንደዚህ አይነት ነገሮችን ስራ። እሺ እኔ ዝግጁ ነኝ። በፈለግከው ጊዜና ወቅት ጥራኝ፣ ኢንተርቪው ሰጣለሁኝ። ግን አሁን የሰጠውን ሀሳብ በዚች መነሳት አለብህ። ትልቅ ሀሳብ ነው፣ ትልቅ ኮንተንት ነው። ስለዚህ ሁል ጊዜ እኮ ልጆች ብቻ አይደሉም። ምን ትፈልጋላችሁ? ወደፊት ምን ትሆናለህ? ሽማግሌም ምክንያቱም በአሁን ሰዓት አዎ አሁን የሚጓጓበት እንዳያልቅ የሚደረግበት ጊዜ ስለሆነ አባባ ልጅ ወልደሃል፣ ልጆች ምን እንዲሆኑ ትፈልጋለህ? አንተስ ምን ትሆናለህ? እንደዚህ አይነት ነገሮች እሺ። እና ብዙ ልትሰራበት የምትችላቸው ኮንተንቶች አሉና እንቅልፍ መጥቶ ነው የሚሰራበት ነገሮች አሉና በዛ መሰረት ጥሩ ነገሮችን እናንተም እየረዳችሁት አባት እናትም እናንተ ራሳችሁ ገና ጥበቃም ያስፈልጋቸው ናቸው። ይኸው ለኔ አለ። ደስ ይላል በጣም እኔ እያላንተ ያለው ለሶስት ነው እንጂ አይደለም። ለአንተ ደግሞ ለነሱ ማናጀር ነው። አንተ እኮ አሁን ማናጀር ነው። አንተ እኮ ማናጀር ነው። እነሱንም ሶስቱንም ትጠይቃቸዋለህ መሀላቸው ገብተህ
ታዲያ ትላለች። ኧረ ትረባለች። እህትህ ከዚህ በኋላ አንተ የምትቆጣጠር እሷ ነች። ያውም እንደውም እሷ ነች ያለች። የምር እኔ ሁለተኛ ማናጀር ሾሚያታለሁ። አንተ እኔ ነው የመረጥከው። ሁለተኛ ማናጀር እሷ ናት። እና በጣም ደስ ብሎናል በእውነት ብዙ የኢትዮጵያ ሕዝብ በጣም አሁን ቲክታኩን አንተን የተቆጣጠርከው ደስ አይልህም? ቲክታኩ ላይ እሱ ነው በጣም ተቆጣጥሮታል ቲክታኩን። እና እንግዲህ እስቲ ደግሞ እግዚአብሔር ደግሞ ፍጻሜውን ያሳምረውና ወደፊት እንዳልኩ ብዙ ነገሮች ካንተ እንጠብቃለን። ያም ትልቅ ግዙፍ ነገሮችን ካንተ እንጠብቃለን። ምክንያቱም ከምትሰጣቸው አስተያየቶች ከምትናገራቸው እንትኖም ነው ሳትቦንሰው ትቀራለህ። መስዑድ እየቦነስከው የእሱን ተክቷል። ስለዚህ አንተ ደግሞ በአዲስ መልክ በአዲስ መንፈስ በአዲስ ራዕይ ትነሳና ታስደምመናለህ። እንትና ማነው የድሮ መስዑድ መጣ። የድሬው እና ድሬን ደግሞ ማስጠራት አለበት አይደለም? እና በእውነት በጣም የሚገርም ልጅ ነው ያላችሁ። በጣም የሚገርም እድለኞች ናችሁ። እሱም እድለኛ ነው። እንደዚሁ እግዚአብሔር የሚያይበትን መንገድ ማንም ሰው አያውቅም። ጋሼ እዚህ ጋር ፖዝ አድርጉ። አሁን ተረጋገጠላችሁ በረከት መሆኑን ልጅ ለምን መሰላችሁ? እግዚአብሔር በአንድም በሌላም ነው የሚናገረው። አንተ አሰብከው አይደለም። ደግሞ ልጅ የእናንተ ልጅ አይደለም። እግዚአብሔር የሰጣችሁ ከምንም በላይ ዓለም ላይ ወርቅ፣ አልማዝ፣ ምን እንቁ ቢሰበሰብ የልጅን የሚያክል ነገር የለም። ምክንያቱም የእሱ ስጦታዎች ናቸው። እሱን እግዚአብሔር መልኩን የሚያይበት በልጆቹ ነው፣ በእናንተ አይደለም። ምክንያቱም ይሄ ልጅ ለእናንተ የተሰጣችሁ ስጦታ ነው። በዓለም ላይ ድንቁ ነገር እሱ ስለሆነ እኔ ያየበት መንገድ በዚህ ላይ ሊሰራ የፈለገው ነገር አለ ብዬ አስባለሁ። ሊሰራ ያለ አይደለም ምንም ማንም። አንተ እኮ አዶናይን አገኛለሁ፣ እንደዚህ አደርጋለሁ። ሰዎች ይመቻቻሉ። በቃ ተወደደም ተጠላም ሰዎች ይመቻቻሉ። ራሱን ደግሞ አንዴ እዚሁ ላይ ሲናገር እኔ ልቤ የሚነግረኝን ነገር ነው የማደርገው አለ። እኔ በጣም በቃ ድንግጥን ያልኩት ለካ እግዚአብሔር እጄ የሰጠው ነው ሰዎችን እንደዚህ የሚያገለግለው ነው ያልኩት። አዎ በቃ ብዙ እኮ ይመጣለታል። ይኸውልሽ እግዚአብሔር የመረጠው ግን ሲሆን ማንም በቃ በአንድ ወር ውስጥ ቢንያምን አገኛት። ቢንያም ወዲያውኑ ተነጋግሮ መጥቶ አይቶት እኮ ለአንተ ሹክ ያለ ነገር አለ። ከመንሱር ጋር እንደገና አዶናይ ሲያገኝ ከአዶናይ እንደገና ፍቅርተ ከዛ በኋላ እንደገና እሱ ጋር። ስለዚህ ይሄ ከማንም አይደለም። እኔ በተለይ ደግሞ ያ ትንሽ ልጅ መስዑድ እንዴት እንደነበረ ለሱ ያለውን ፍቅር ለሱ ያለውን እንዴት በቃ ስሞት አይጠግብም። ይስመዋል፣ አንዴ ወደዚህ ይለዋል፣ አንዴ ላይ ይተቃቀፋሉ፣ ምን ይላሉ። እና ይሄ ተፈጥሯዊ ነው። እንደዚህ ማስመሰል ነገር አይደለም። ስለዚህ ታዞ ነው እኮ መስዑድም ራሱ ታዞ ነው። እሱን እኮ የምልህ አንዳችም ነገር አይከናወንም እሱ እግዚአብሔር ያልፈቀደው ነገር ቢሆን። እኔ አሁን በዚህ ፍጥነት ጋሽ 15 ቀን እኮ ቢሆን ነው። እኔ አሁን ያኔ ሲቀርጽ ልጁ ሐዋሳ ነበርኩኝ። ሐዋሳ ለስራ ለቤተ ክርስቲያን ስራ ሄጄ አንድ ከፕሮቴስታንት ወደ ኦርቶዶክስ የተቀየረ ልጅ አለ የመጣ። ከዛ ጋይሰሌ ይህ ታክሲ ሲጠብቁ የተነሱት ፎቶግራፍ አለኝ። አበድኩ በቃ። እንዴት እንደዚህ ይደረጋል? አዶናይን ከዛ በፊት ነው የማውቀው። ያኔ ሰዎች በአመፁበት ሰዓት ላይ እሱ ላይ በተነሱበት ሰዓት ላይ ያው መልካም እየሆንክ እግዚአብሔር ሲፈቅድህ መሰናከሎች ይበዛሉ፣ ሴጣን ይቃጠላል፣ ምን ማድረግ አይቻልም። የዛን ጊዜ በብዙ ሰዎች ዘንድ ተጠላ። ግን እግዚአብሔር የተጠላው ሰው አይደለም፣ የማዕዘኑ ራስ የሆነው ክርስቶስ የማዕዘኑ ራስ ነው እንዴ! የግድ ነው።
አይ እኔ እንኳን እዛ ለቅሶ ቤት ስለበላን እሺ እናል ያ ሁሉ ንጉሥ ሲወርድበት ምናምን እሱ እኮ ነው እንደዚህ ይላል። ቁጭ በይ አንቺ እንግዳ ነሽ። አንዴ እኔም እጠራታለሁ። ምን ልዑል ማነው የምጠራት?